እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ ትጉ ሰራተኞች ለዚህ ደረሳችሁ። ዛሬ በዚች ቦታ በክብር ተጠርታችሁ የመጣችሁ ሁሉ እንኳን ደስ አላችሁ። እግዚአብሔር ጤናውን እድሜውን ሰጥቷችሁ ለጡረታ ዘመን በሕይወት ደርሳችሁ በሥራው ውጣ ውረድ ብዙ አሳልፋችሁ ዛሬ ለመሸኘት ክብር አበቃችሁ። እንኳን ደስ አላችሁ እንኳን ደስ አላችሁ። ለስኳር ኢንዱስትሪው ፈርቀዳጅ ሆነው ዛሬ ወንጂ ስኳር እዚህ ደረሰው። በእናንተ ብርታት በእናንተ ጥረት ስንቱ ሰው ደክሞ ነው ላብ አፍሶበት። እንኳን ደስ አላችሁ እንኳን ደስ አላችሁ ትጉ ሰራተኞች ለዚህ ደረሳችሁ። ወንጂን ለከፍታ እንዲደርስ ያረጋችሁ የታሪኩ አካል ምስክሮች ናችሁ። ቀሪው የጡረታ የእድሜ ዘመናችሁ የሰላም የፍቅር የደስታ ይሁናችሁ። ቀሪ የጡረታ የእድሜ ዘመናችሁ የሰላም የፍቅር የደስታ ይሁናችሁ። እንኳን ደስ አላችሁ እንኳን ደስ አላችሁ ትጉ ሰራተኞች ለዚህ ደረሳችሁ። ወንጂ ሸዋ ስኳር ፋብሪካ በፋብሪካው ሲያገለግሉ ቆይተው በጡረታ ለተሰናበቱ እናትና አባት ጡረተኞች በደመቀ ሁኔታ ለነበራቸው አገልግሎት የምስጋና መርሃ ግብር ማዘጋጀት ሽኝት አደረገ። በተዘጋጀው መርሃ ግብር ላይ በ2018 ዓ.ም በቁጥር 77 ለሚሆኑ ጡረተኞች አሸኛኘት የተደረገ ሲሆን 6ቱ ሴቶች መሆናቸውን ለመረዳት ተችሏል። በዚህ ደማቅ መርሃ ግብር ላይ በመገኘት የሰው ሀብት ስራ አመራርና አቅርቦት ዘርፍ ስራ አስኪያጅ አቶ አወል ሁሴን የእንኳን ደህና መጣችሁና እንኳን ደስ አላችሁ መልእክት አስተላልፈዋል። ክቡራትና ክቡራን የፕሮግራሙ ታዳሚዎች እንኳን ለ2018 ዓመት የዕድሜ ጣሪያ ተሰናባች ሰራተኞች ቀን አደረሳችሁ አደረሰን። የወንጂ ሸዋ ስኳር ፋብሪካ ስኳርን ለኢትዮጵያ ሕዝብ ያስተዋወቀ ለኢትዮጵያ ኢንዱስትሪዎች ፈርቀዳጅ በመሆን በአገሪቱ ለማኑፋክቸሪንግ ኢንዱስትሪ መስፋፋት መሰረት እየጣለ ላለፉት በርካታ ዓመታት የበቁ ባለሙያዎችን በማፍራትና ለሌሎች ኢንዱስትሪዎችም ጭምር በመበርከት ላይ የሚገኝ አንጋፋ ተቋም ነው። አዛውንቱ ፋብሪካችን ላለፉት 70 ዓመታት የአረንጓዴ ልማትን በማስፋፋት የምርምርና የመዝናኛ ማዕከል በመሆን ለኢንዱስትሪዎች፣ ለልማት ድርጅቶችና ለከፍተኛ የትምህርት ተቋማት የልምድ ማቅሰሚያ ተቋም በመሆን እንደ ሀገር ያስገኘው ኢኮኖሚያዊ ጠቀሜታና የፈጠረው ማህበራዊ መስተጋብር እጅግ በጣም ከፍተኛ ነው። ይሁን እንጂ ለስራና ለኑሮ ተመራጭ የነበረው ፋብሪካችን ከተወሰኑ ዓመታት በፊት በተሳሳተው የፖለቲካል ኢኮኖሚ ጣልቃ ገብነት ስትራቴጂ ምክንያት ህልውና አደጋ ላይ ከመውደቁም በላይ የድርጅቱ ብርቅዬ ሰራተኞችና የሥራ መሪዎች አስታዋሽ አጥተው የተራቡበት፣ የታረዙበት እንዲሁም ፋብሪካውን ጥሎ ለመከብለል የተጎደዱበት ወቅት ነበር። ይህን ችግር ከመሰረቱ ለመቅረፍና ፋብሪካውን ወደ ነበረበት ተቋሙ ለመመለስ የለውጡ መንግስታችን ፋብሪካው ራሱን በራሱ እንዲያስተዳድር እድል በመስጠቱ ሰራተኛውና የሥራ መሪው በቅንጅት ባደረጉት ርብርብ ደሞዝ መክፈል አቅቶት ሲንገደገድ የነበረው ተቋም የለውጥ ምህዋር ውስጥ ገብቶ ትርፋማ ሊሆን በመቻሉ የደሞዝ ማሻሻያ ከማድረጉም በላይ ባለፉት 2 ተከታታይ ዓመታት የእርከን ጭማሪና ማበረታቻ ለሰራተኛው ሰጥቷል። በከፍተኛ ግብር ከፋይነት የፕላቲኒየም ደረጃ ተሸላሚ ለመሆን በቅቷል። ፋብሪካችን ከስኳር ማምረት በተጨማሪ መንግስት አንድም መሬት ጦሙ ማደር የለበትም በማለት ያስቀመጠውን አቅጣጫ ተከትሎ በተጓዳኝ ልማት በመሳተፍ በአትክልትና ፍራፍሬ ልማት፣ በወተትና በዳልጋ ከብቶች እርባታ፣ በዶሮና እንቁላል ምርት፣ በአሳና በንብ ማነብ ስራ በመሰማራት ከተቋሙ ማህበረሰብ አልፎ አካባቢ ገበያን ለመረጋጋት ያስቻለ ስኬታማ ስራ ለመስራት ችሏል። ውድ ዛሬው ቀን ተሰናባቾች ከላይ የተጠቀሰው ማህበራዊና ኢኮኖሚያዊ ስኬት የተገኘው በእናንተ መስዋዕትነት፣ ጽናት፣ ቁርጠኝነት፣ ትጋት፣ ስልጠናና አመራር ሰጭነት ነው። ፋብሪካችን ወደ ከፍታው ዘመን እንዲመለስ
ጉልበታችሁን ዕውቀታችሁንና ጊዜያችሁን ሳትሰስቱ ሰርታችኋል። ሞራሉን ገንብታችኋል። የብዙ ኢትዮጵያውያን ትዝታ የነበረው የደስታ ከረሜላ በሴራ ፖለቲካ ለብዙ ዓመታት ከገበያ እንዲወጣ የተደረገ ቢሆንም ዳግም ተጠግኖ ወደ ምርት እንዲመለስ ለማድረግ ሌት ተቀን ለፍታችኋል። ፋብሪካው በነበረው ማዕበል ከመስመጥ ተርፎ ሚዛኑን ጠብቆ ለቀጣይ ትውልድ እንዲተላለፍና የቀዩ ዝሆን አርማችን ዳግም ከፍ ብሎ በኩራት እንዲውለበለብ በላብና በደማችሁ ጭምር ያበረከታችሁት አስተዋጽኦ ሁሌም በታሪክ ሲዘከር ይኖራል። ውድ ተሰናባቾች፣ ወደ ማራቶን ሩጫ ውድድር ብዙዎች የሚገቡ ቢሆንም ቅሉ ጥቂቶች ቆራጦች ብቻ ውድድሩን ያጠናቅቃሉ። በወጣትነት ዘመናችሁ እዚህ ስትቀጠሩ እንደ አትሌቶች ሁሉ ብዙ የነበራችሁ ቢሆንም የጽናትና የዕድል ጉዳይ ሆኖ ጥቂቶች ብቻ ለዛሬው ቀን ደርሳችኋልና አምላካችሁን ልታመሰግኑ ይገባል። ረጅሙን የሕይወት ጉዞ በድል አጠናቃችሁ በዕድሜ ጣሪያ ከመንግሥት ሥራ ስትሰናበቱ የሕይወት ፍጻሜ ሳይሆን የሌላ ሕይወት ጅማሬ መሆኑን መገንዘብ ያስፈልጋል። ቀሪ ጊዜያችሁን ለተተኪ ትውልድ ልምድ በማካፈል ሰፊ ጊዜ ለራሳችሁ በመስጠት ከቤተሰቦቻችሁና ከዘመድ አዝማድ ጋር በፍቅር በመኖር የተጣላውን በማስታረቅና በጸሎት የምትበረቱበት ወቅት ሊሆን ይገባል። በረጅሙ ቆይታችሁ በታማኝነት በቅንነትና በታታሪነት ላበረከታችሁት አስተዋጽኦ ሁሉ የሰው ሀብት ሥራ አመራርና አቅርቦት ዘርፍ ልባዊ ምስጋና ያቀርብላችኋል። በተጨማሪም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ተወካይ አቶ ተመስገን ታደሰ በመርሃ ግብሩ ተገኝተው የእንኳን ደስ አላችሁ መልእክት ካስተላለፉ በኋላ ድርጅቱ የሰራተኞችን መረጃ አያያዝ ላይ ያለውን ቁርጠኝነት አመስግነው በቀጣይም ሊበረታታ ይገባል ብለዋል። እንዲሁም የሰራተኞች መረጃ አንዱ አካል የሆነው የፋይዳ ወይም ናሽናል አይዲ ቁጥር መመዝገብ ይገባዋል ብለው አሳስበዋል። እዚህ ውድ ቀን የደረሳችሁ እድሜያችሁ ለጡረታ ብቁ ሆኖ አሁን እስካሁን ኢትዮጵያን አገልግላችኋል። አሁን ግን እኛ ደግሞ እናንተን የምናገለግልበት ሰዓት ነው። መንግስት ሰራተኞች ማህበራዊ ዋስትና አስተዳደር አሁንም ሪፎርሞችን አስቀጥሎ የሚቀጥል ሲሆን ለአብነትም በሁለት ዓመታት ውስጥ 3 ጊዜ የመንግስትን ጭማሪ ሳይጠብቅ የጡረተኞች ደሞዝ ኢኒሻል መነሻ ደሞዙ ከ1600 ወደ 2200 ወደ 3300 አሁን ደግሞ ዝቅተኛ ተከፋይ ወደ 4700 አድርሶላችኋል። ስለዚህ ዋና ዓላማችን ምንድነው? የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ሰራተኞች ሁሉም አካላት ጡረተኞችን ማገልገል ነው። እኛ እናንተን ስናገለግል ክብር ይሰማናል። በመሆኑም ወንጂ ስኳር ፋብሪካ ከኛ ጋር ከሚሰሩ ትልልቅ ተቋማት ውስጥ ቀዳሚ ነው። ለጡረታ ብቁ የሚያደርጉትን እያንዳንዱን መረጃ ብቁ አድርጎ አደራጅቶ በማቅረቡና በሰዓቱ ያለምንም ምልልስ በማስጨረስ ረገድ አቶ ታምራት ልናመሰግነው ይገባል። አንዴ ሞራል ስጡ። በተጨማሪም የወንጂ ስኳር ፋብሪካ ሰራተኞች እድሜያችሁ ለጡረታ ብቁ ስትሆኑ ወዲያውኑ ተሰርቶ እጃችሁ ጋር እንዲደርስ ከወዲሁ ለሰው ሀብት አመራር ቡድን መረጃችሁን ከወዲሁ ከናሽናል አይዲ ቁጥራችሁ ጋር ተያይዞ በአንድ ተደራጅታችሁ እንትን እንድትሉ ይሄ የሰራተኛውም ዋና አስተዋጽኦ ስለሚፈልግ መልእክቴን ለማስተላለፍ እወዳለሁ። በመጨረሻም ማር በንብ ይዘጋጃል፣ ስኳር ደግሞ በእናንተ ይዘጋጃል። አመሰግናለሁ። የፋብሪካው ሰራተኞች መሰረታዊ ማህበር ሊቀመንበር እንዲሁም የጡረተኞች ተወካይ በመርሃ ግብሩ ላይ በመገኘት የእንኳን ደረሳችሁ መልእክት ያስተላለፉ ሲሆን የወንጂ ሸዋ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ሰለሞን በቀለም ለዚህ ክብር በመብቃታችሁ እንኳን ደስ አላችሁ፣ እንኳን ደረሳችሁ ማለት ፋብሪካው ያሳለፈው ውጣ ውረድ ቀላል እንዳልነበር አንስተው ያንን ፈተና ተቋቁማችሁ ፋብሪካውን ማሻገር በመቻላችሁ ልትደነቁ ይገባል ሲሉ አመስግነዋል። የመርሃ ግብሩን የመዝጊያ ንግግር አድርገዋል። ለዚህ ቀን እንኳን አበቃ ለማለት እፈልጋለሁ።
ፋብሪካችን እኔ እንኳን እዚህ ጆይን ካረኩ በኋላ ለበርካታ ዓመታት በየአመቱ እነዚህ አባቶችን እናቶችን እድሜያቸው ለጡረታ ሲደርስ እንዲህ የጠራ ዝግጅት እያዘጋጀ በክብር የመሸኘት ልምድ እንዳለው አይቻለው። የተወሰነች አመታት ሌላ ቦታ ሰርቻለሁ። መንግስት መስሪያ ቤትም የግል ድርጅት ውስጥም እንደዚህ አይነት ነገር ትሬንድ አላየውምና ይሄ ነገር እዚህ በመኖሩ ለእናንተ ትልቅ ክብር ነውና እንኳን ደስ አላችሁ ለማለት እፈልጋለሁ። እንግዲህ ይሄ ፋብሪካችን ባለፉት እናንተ ጆይን ካረጋችሁ በኋላ አንዳንዶቻችሁ ከመጀመሪያም ከወጣትነት እድሜም ተነስታችሁ እዚሁ ሲሰሩ ይሄን ሁሉ አመት ታገለግሉ የቆያችሁ ናችሁ። የተወሰኑት ደግሞ በመሃል መጥቶ ፋብሪካውን ጆይን ያደረጉ ሙያቸውን አሳልፎ ተገቢውን አገልግሎት የሰጣችሁ ድርጅታችን በዚህ አመታት ውስጥ ነገሮች ሳይመቹ ሲቀር ሲወድቅ አብራችሁ እየወደቃችሁ ነገሮች ደግሞ ሲስተካከል አብረው የሚስተካከሉ ነገሮች ላይ ብዙ ዋጋ ከፍላችሁ ድርጅቱ ተመልሶ እንዲያንሰራራ ድርጅት ሆኖ እንዲቀጥል ሳይዘጋ ሳይበተን እዚህ አካባቢ ያለው ማህበረሰብ ስላደረጋችሁ ምስጋና ይገባችኋልና ላመሰግናችሁ እፈልጋለሁ። ይሄ ለዚህ መብቃት ቀላል ነገር አይደለም። ብዙ ቅድም ተናጋሪዎች አንስተውታል። ብዙ ወንድሞች በወጣትነት እድሜ ካጠገባችን ያጣናቸው በአደጋ በተፈጥሮ ህመም ያጣናቸው በርካታ አሉ። በርካቶች ናቸው። እህቶቻችንን አጥተናቸዋል፣ አባቶችን አጥተናል፣ እናቶችን አጥተናቸዋልና ለዚህ መብቃት ትልቅ ነገር ነው። እድለኛ መሆንንም ይጠይቃልና እናንተ በጣም እድለኞች ናችሁ። ከዚህ በኋላ የለፋችሁበትን ፍሬ ቁጭ ብላችሁ ከልጆቻችሁ ከልጅ ልጅ ጋር ቁጭ ብላችሁ የምታሳልፉበትን ጊዜ ስለሰጣችሁ ፈጣሪ ልናመሰግን ይገባል ብዬ አስባለሁ። እና ይሄ ትልቅ ነገር ነው። ስለዚህ እኔ ማለትም የምፈልገው ከዚህ በኋላ ድሮም በየጊዜውም ሲባል እንደነበረውም በተግባርም እያየን ያለነው ነገር ጡረተኛ ሲባል ስራ ፈታ አይደለም፣ ቁጭ ብሎ የሰው እጅ የሚጠብቅ አይደለም። ስለዚህ ሄዶ የራሱን ስራ የሚሰራ አለ ከእናንተ ውስጥ። ሌላ ቦታ ሄዶ የእጁ ላይ ያለውን ወርቅ ሙያ ሌላ ድርጅት ላይ ሄዶ የሚሰራ አለ። እዚህ ድርጅት ደግሞ እስከ መጨረሻው ሲያገለግሉ የቆዩ አባ ጡረተኞችን እናውቃቸዋለን። ስቲልም እኛ ጋር እየሰሩ ያሉ አሉና እንደዚህ አይነት እድሎች ይኖራሉ። ስለዚህ ፋብሪካው ሲጠራችሁ አቤት ብላችሁ መጥታችሁ ተገቢውን ድጋፍ እንደምታደርጉ ሙሉ ተስፋ አለኝ። ተቀጥራችሁም ሌላ ቦታም ስትሄዱ በምክርም በጸሎትም ይሄንን ፋብሪካ ከጎኑ እንደምትቆሙ በፍጹም ጥርጣሬ የለኝምና ይሄንን ለእናት ሀገራችሁ ብዙ ነገር ሰርታችኋል። አሁንም እናት ሀገር ከእናንተ ብዙ ነገር ትጠብቃለች ብዬ አስባለሁ። ለዚህ ቀን እንኳን አበቃችሁ፣ እንኳን አደረሳችሁ። ቴንኪዩ ዜር ይስጥልን። በዚህ ስነ ስርዓት ላይ አባትና እናት ጡረተኞች ከትዳር አጋሮቻቸው ጋር በመሆን የታደሙ ሲሆን በፋብሪካ ቆይታ ጊዜያቸው ላበረከቱት አስተዋጽኦ የምስጋና የምስክር ወረቀት ተበርክቶላቸው በዝግጅቱ መደሰታቸውንም ገልጸዋል። በተጨማሪም በስራ ቆይታቸውና የአገልግሎት ዘመናቸው የነበራቸውን የስራ ትጋትና ገጠመኝ አንስተው እንዲሁም ለቀሪ ሰራተኞች መልእክት አስተላልፈዋል። ስሜ ጸጋዬ ነው። የሚሰራው አሁን የምሰራበት ፋብሪካ ኩሊንግ ታወር ይባላል። በቦይለር ስር ነው እና መጀመሪያ በከረሜላ ፋብሪካ አገልግዬ ነው ከዛ በኋላ ወደ ፋብሪካ እና በጣም ነው ስራዬን የምወደው። ለዚያ በቃኝ አምላክ ክብር ምስጋና ይገባዋል። በእድሜ ጣሪያ ምክንያት ብለይም ስራዬን መለየት አልፈልግም። እግዚአብሔር ይመስገን ለዚያ በቃኝ እና እድሜና ጤና ሰጥቶን ከዚህ በለጠ እግዚአብሔር ጤንነታችን አለምሞ ጉልበታችንን አለምሞ ለለውጥ የምንኖር ያደርጋል ብዬ ነው ማለት። ስንት ዓመት አገለግልሽ? በዚህ 25 ዓመት አገልግያለሁ። 25 ዓመት ጽናት። ስለዚህ ወንጂ እንግዲህ ያው ቤተሰብ ያፈራሽበት ድርጅትም ስራ የሰራሽበት አካባቢ ነው። ስለ ወንጂና ስለ ወንጂ በጣም ተወልጄ ያደኩበት ነው። በጣም የምወደው ሀገር ነው እና ኑሮዬንም ልጅም አፍርቼ ልጆቼንም ያስተማርኩበት ያበቃሁበት ሀገር እና በጣም ነው የምወደው። ፋብሪካውንም በጣም ነው የምወደው።
በዚህ ፋብሪካ ነው ቆመን የምንሄደው። ሌላ ለውጥም ለልጆቻችን ሌላ ለውጥም ለራሳችን ተርፎ ለልጆቻችን የሚተረፍበት በዚህ ፋብሪካ ስለሆነ ፋብሪካውን በጣም ነው የምወደው። በርቻለሁ። በአጠቃላይ ከ25 ዓመት በላይ ስታገለግሉ በጣም ደስታ ነው። በጣም ደስታ ነው። እኔ መጀመሪያ ስራውን ራሱ ሳገኝ እንትን ስል በልጅነቴ ነው፣ ሳንቲም ባላወቅኩበት ሰዓት ነው። ያንን ብር ራሱ ሳገኝ ደሞዝ ተቀብለን በቃ ደስታ መገባበዣ ምናምን ነው የምናደርገው ከጓደኞቼ ጋር ማለት ነው። ከዛ በኋላ ነው ሂደቱ እየቀጠለ ያለው በካጁዋል ስንሰራ እና አሁን ደግሞ ሁሉ ነገር አልፎ በሂደት ሁሉ ነገር ተለውጦ ብዙ ነገር ላይ ደርሼበታለሁ። አስተላልፈው መልእክት የፋብሪካ ቀሪው ትውልድ በጥንቃቄና ጉልበቱን ሙጥጥ አድርጎ አሟጦ ሰርቶ ለለውጥ እንዲበቃ የተሻለ ነገር ላይ ደርሶ እንዳይፈልጋለሁ። ከረሜላ ቆሞ ነበር፣ አሁን ተነስቶ ደስ ብሎኛል። እንደሱ የተሻለ ፋብሪካ አሁንም እየተቀየረ ነው። ተለውጦ በጥሩ ሁኔታ ቢሄድ ደስ ይለኛል። ስሜ ገዙ ወርቁ እባላለሁ። ለዚህ ድርጅት ያገለገልኩት ወደ 37 እና 38 ዓመት አገልግያለሁ። በመጀመሪያ ደረጃ በንብረት ጥበቃነት ነው። በንብረት ጥበቃነት ለብዙ ዓመት አገልግለናል። ይኸው ንብረት ጥበቃነት ስናገለግል በታማኝነትና በቅንነት የስኳር ፋብሪካችን ያን ስቶር የተቃጠለበት ጊዜ ንብረት ጥበቃዎች በኃላፊነት ያን የስቶር ኃላፊነታችንን ሙሉ ተወጥተን ለዚህ ደረጃ በቅተናል። ከዛ በመቀጠል ደግሞ በንብረት ጥበቃ እያለ ደግሞ አዋሽ ሙላት በ89 በገባበት ወቅት ላይ ያኔ ህዝባችን ወደ ተለያየበት አካባቢ ስንበተን የትም አንሄድም ብለን ከህዝቡ ጋር አንድ ሆነን ሽምብራ ዘርተን እንበላለን ብለን ሁላችንም ህብረተሰቡም፣ ወዛደሩም፣ ማናጅመንቱም ቲሙ ያለን ሽምብራ ዘርተን እንበላለን ብለን አንወጣም ብለን ኢህአዴግ በመጣበት ጊዜ ወደ 30 አውቶቡስ የመጣበት ጊዜ ቤተክርስቲያኖች በተለያዩ ቦታ ተጠልለን ይህንን ድርጅት እናቃናለን ወድቆ አይቀርም ብለን እያንዳንዳችን ለዚህ ዓላማ እናንተን ህዝባችን ጥሩ ግብ ያደረስናል። ስለዚህ ወንጂ ስኳር ፋብሪካችን ዛሬ ከወደቀበት አዋሽ ሙላት ከጎርፍ ከዛ ሁሉ ተነስቶ ዛሬ ለዚህ መብቃቱ በጠንካራ ማናጅመንቶችና በጠንካራ አለቆቻችን ዛሬ እዚህ መድረሱ ትልቅ ደስ ይላል። በዚህ ስራ ላይ በንብረት ጥበቃ እየሰራው ያገለገልኩ ብዙ ዓመት ያገለግል በታማኝነት ባለኝ ሙያና ባለኝ ክህሎት ወደ ጋራጅ በመጠጋት የካሚኮ ኦፕሬተርነት ገብቻለሁ። በካሚኮ ኦፕሬተርነት ለአገዳ አቅርቦትና ለተለያዩ ነገሮች ደግሞ ስናቀርብ ብዙ በጥንካሬም በምንም ባለኝ ያቀበሙን አለቆችን ያቆኛ ሁሉም ይንቱኛል። ጥሩ ስራዎችና ጥሩ እንትኖችን ክህሎት ማህደሬ በሙሉ ይታያል። ንጹህ ማህደር ነው በሙሉ ያደረልኝ። ለዚህ ምንድነው ታማኝነት፣ ጥሩነት፣ ቅንነትን፣ ኃላፊነትን ይዞ መምራት ማለት ትልቅ ነገር ነው። ለዚህ ያለኝ እድል ድርጅታችን ወደፊትም ለትውልዱ ቅብብሎች ስለሆነ ያለው ትውልድ ደግሞ ይህን ኃላፊነቱ ስኳር ፋብሪካችን ጥሩ ደረጃ እንዲያደርስና ጥሩ ቅንነት ቦታ እንዲያደርሱ ኃላፊነት እና እንትናችን አደራላለሁ። ለምን ስኳር ፋብሪካችን ዛሬ መኖሪያችን፣ መማሪያችን፣ ልጆቻችን ማሳደጋችን ስለሆነ ይህን ስኳር ፋብሪካ ከቅን ነው የምንጠብቀው ማለት ነው። ስለዚህ ያለኝ ማናጅመንቶቻችንና እንትኖቻችን ቅንና ታማኝ ስለሆኑ እነሱም እግዚአብሔር ይባርካቸው። ለወደፊት ያለንን ነገር በሙሉ እሱ እግዚአብሔር ከኛ ጋር ሆኖ ላለው ሰላምና ፍቅር እግዚአብሔር ያክልበት። ከእግዚአብሔር ጋር እንመራለን። እሱ ያለንን ለዚህ ያበቃን እናመሰግናለን። ብዙ ገጠመኞች በጥበቃ ንብረት ጥበቃ ላይ ብዙ ገጠመኞችን ገጥመናል። ምክንያቱም በስቶር የተቃጠለበት ጊዜ ላይ አንድ ወቅት ላይ በዚህ ወቅት ላይ በስቶር የተቃጠለበት ስንጠብቅ ልክ ይሄን የማይባል ስቶሮች በሙሉ ውጪ ተዘርሮ ነበሩ። ያንን ንብረት በሙሉ በምንከላከልበት ጊዜ አንድ ጊዜ ሌባው እኛ ላየን ለካ ቤሪንግ እያንዳንዱ ቤሪንጎች ምናምን ተበትኗል። እያንዳንዱ እኛ ሀገር ሰላም ነው ብለን ስንሄድ ልክ ቤሪንጉ ከን ነው እኛ ወደ ቤሪንጉ ስንሄድ
ሌባው ከጣራ ላይ ሆኖ ሌላ ቦታ ዳይሬክሽን ይወረውራል። እኛ የምንሄደው ጥበቃው ሌላ ቦታ ነው። ስለዚህ ይህንን ጥበቃ እንዴት ቆዩ በውትድርና ሙያ ብዙ ልምድ ስላለ ተውታላችሁና አትሩጡ። ደፈጣ ይዘን ያንን ሌባ የሚንቀሳቀስበት ቦታ ስንል ዞር ስንል ሌባው ራሱ ሮጦ ዘሎ በእኛ ላይ መጣበት እና ያንን ቤሪንጉን እና ያለውን ዕቃ በሙሉ ልናስጥል ትችላለን። ፋብሪካውን ቤሪንግ በሙሉ ልናስጥልና ወደ ፋብሪካው ልናስመልስ ይችላል ማለት ነው። ስሜ ደሳለኝ ከድር እባላለሁ። የሀገር ቆረጣና አቅርቦት ቡድን አስተዳደር ፎርማን ነኝ። በዚህ ድርጅት ለ35 ዓመታት በቋሚነት ሰርቻለሁ። ከተቀጠርኩበት በ1291 ነው የሰራ ነው። ከቋሚ ቁርጥ ሰራተኛ እስከ መደብ 14 ዓመተ ምህረት በድርጅት ውስጥ በፎርማንነትም በተለያየ ሴክሽን ክለርክም በአስተዳደርም ደከመኝ ሳልል ለረጅም ዓመታት በቀንነትና በታታሪነት ሰርቼ ለዚህ ቀን እግዚአብሔር ስላደረሰኝ በጣም አመሰግናለሁ። እዚህ ድርጅት ሰርተ እንደዚህ አይነት እድል ማግኘት በጣም ትልቅ ነገር ነው። ከባዱን ትልቁን ነገር ቻሌንጅ አድርገን ነው እዚህ ደረጃ የደረስነው። ዛሬ ስታዩ እንደ ቀላል ይመስላል። ብዙ ከጎናችን የተለያዩም ሰዎች በተለያየ ምክንያት ሄደዋል። እኛ ግን እግዚአብሔር ረድቶ ለዚህ ቀን ስለደረስን በጣም አመሰግናለሁ። ሀገር ቆረጣ ማለት ታውቃላችሁ በጣም ስራው አስቸጋሪና ከባድ ነው። እንደው እስከዚህ ቀን ደርሳለሁ ብዬ አላውቅም። እኔ በተለያዩ ምክንያቶች ብዙ ፈተና ብዙ ነገር ሲያጋጥም እግዚአብሔር መቼ ነው እንደው እድሜ ሳይደርስ በዚህ ያወጣኝ እያልኩ ነበር ማመሰግነው። ዛሬ ለዚህ ቀን ለኔ በተለይ ትልቅ ድል ነው፣ ትልቅ ስኬት እንዳደረኩኝ። እዚህ ድርጅት አመት አገልግለን ብዙ ልጆች ወልደን ለተለያዩ ቦታ ለስራም ለምንም አብቅተናል። ይሄ ትልቅ ነገር አይደለም። ይሄ ስኳር ፋብሪካ በመኖሩ ነው እንትን ያደረገኝ። ስለዚህ የተሰማኝ ደስታ ዛሬ ወደር የለውም ብዬ ነው የምናገረው። እንግዲህ ወንጂ ስኳር ፋብሪካ ያው እንደሚታወቀው ባህል ላይ ያቋረጠበት ዘመንም ነበረ። ስኬታማ ሆኖ ደግሞ አሁን በእንደዚህ አይነት መልኩ ደግሞ ስራዎችን እየሰራ ነው። ምርታማነትን እያሳየ ነው። ስለዚህ በዝቅታም በከፍታም አብራችሁ ነው። ያን ሂደት እየተደቀናችሁ አሁን እዚህ ድርጅት አሁን ብዙ አመት ሆኗል። የሰራተኛው በተለይ ተስፋ የመቁረጥ ሰዓት ደረሰበት። የደሞዝ ጭማሪ የለ፣ ኢንሴንቲቭ የለ፣ ቦነስ የለም። ከ12 አመት በላይ ሆኗል። ሌሎች የኛ ጓደኞች ይህን ድርጅት ጥለውት ሄደው ነበር። እኛ በትዕግስት ግን የተሻለ ነገር ነገ እናያለን፣ ለልጆቻችንም ጥለን የምንሄድበት የለም ብለን በትዕግስት ይህንን አመት ብዙ አመት ታግለን አሁን መንግስት በፈቀደው መሰረት ብዙ የደሞዝ ጭማሪ፣ ኢንሴንቲቭ፣ ቦነስ የተለያዩ ነገሮች አግኝተን በጣም ደስ ብሏል። ቀጣዩም ላለ ትውልድ እኛ በጡረታ ብንወጣም ስር ላለው ከዚህ የበለጠ እንዲሰራ ለድርጅቱም እንዲሰራ ምርትና ምርታማነቱ እንዲጨምር የሰው ኃይል በተናሽነት የሞራል እንዲኖራቸው ጥሩ አስተዋጽኦ እንዲኖረኝ እኔም የበኩሌን አደርጋለሁ። ዛሬ ጡረታ ብንወጣ እኮ እኛ ተቀምጠን ቤት አንቀመጥም። በወጣትነት ዘመናችን ነው የወጣነው። ከዚህም የተሻለ መስሪያ ቤት ገብተን የመቀጠር እድልም ቻንስም ይኖረናል። ድርጅቱንም በተለያየ ነገር የማገዝ አሁን እዚህ ድርጅት ያፈራኑ የስራ ልምድ ይዘን ሌላ ድርጅትም የመቀጠርም ቻንስ ስላለን በዚህ በጣም ደስተኛ ነኝ። ለዚህ ቀንና ለዚህ ሰዓት ስላደረሰኝ ጓደኞቼንም ከሁሉ በላይ እግዚአብሔር አምላኬን አመሰግነዋለሁ። ይሄ ምድር የወንጂ ሸዋ ምድር እኔ ተወልጄ አድጌ ጥርሴ ነቅዬ ያደኩበትና ትዳር ይዤ ልጅ አፍርቼ 6 ልጆች አፍርቼ 6ቱንም ልጆች በወግ በማድረግ ድሬ የ15 የልጅ ያለኝ እናት ነኝ። በዚህ ዘመን ላይ ደግሞ በዚሁም ላይ ደግሞ ለዚህ ድርጅት ያገለገልኩት ከአባት የተረከብኩት አገልግሎት ለእኔ ተርፎ እኔ ደግሞ ወደ 33 ዓመት ያህል አገልግያለሁ። ይህን የኔን እድል አባት ያላገኘም ባለቤት ያላገኘም በጣም አዝናለሁ በዚህ ጉዳይ። እኔን ግን እግዚአብሔር አምላክ መርጦኝ ለዚህ ላበቃኝ አምላኬን በጣም አመሰግነዋለሁ። እጅግ በጣም ከምለው በላይ ከምናገር ከምችለው በላይ እግዚአብሔርን አመሰግናለሁ። ያለምንም ድጋፍ ያለምንም ረዳት እግዚአብሔር አምላኬ ነው ይህን እንጀራ ሰጥቶኝ ለዚህ ለ33 ዓመት ያበቃኝ። ክብሩን እግዚአብሔር ጠቅልሎ ይውሰደው። አመሰግናለሁ። እዚህ ድርጅት እንግዲህ ያገለገልኩት ከ87 ዓመተ ምህረት ጀምሬ ነው እስከ ዛሬ እስከ 2005 ድረስ አገልግያለሁ። በመጀመሪያ በሆስፒታል በቀይ መስቀል ነው ተቀጥሬ የገባሁት። በቀይ መስቀል ተቀጥሬ በመደብ 5 ገባሁኝ። በቃ በተለያዩ ክፍሎች ገብቼ በማገልገል ላይ ይሄን ያለ እድሜ ቆይቼ አሁን በማለቂያ ሰዓት ደግሞ ወደ ሴኩሪቲ ፋሲሊቲ ገብቼ እዛ እያገለገልኩ ነው ለጡረታ የበቃሁት። እኔ የጸጋ ፍሬዎች በሙሉ አሳድጎልኝ ለወገን ለማድረግ አብቅቶልኝ ዛሬ ላይ በደስታ እያኖረኝ ነው። ምንም የሚከፋኝ ነገር የለም። አምላኬ እኔም በጸጋ አብዝቶ ይዞኛል ብዬ ነው ማለት ነው። ባልደረቦቼም እግዚአብሔር አምላክ እንደኔው እድሜና ጤና ሰጥቷቸው
ከክፉ አርቋቸው ከዚህ የተሻለ ህይወት ከኔ በተሻለ ህይወት እድሜ ቢሰጣቸው አምላክ እመኛለሁ። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ስሜ አቶ ገዛኸኝ ዳኛቸው ይባላል። በዚህ በእርሻ መምሪያ ዋና እንክብካቤ ውስጥ ለ25 ተከታታይ ዓመታት ከተራ ሲዝናል ጀምሬ እስከ ፎርማን ድረስ በቅንነትና በታማኝነት ባደረግኳቸው ቆይታዎች ውስጥ የተሻለ ነገር በድርጅት ውስጥ ለማስገኘት የሚቻለኝ ሁሉ ጥረት አደረግኩ እና ዛሬ በእንዲህ አይነት ሁኔታ የዕድሜ ጣሪያ 60 ዓመት ከሞላ በኋላ በእንዲህ አይነት መልኩ በጡረታ እንድሰናበት ስለተደረገ እጅግ በጣም ደስተኛ ነኝ። አሁን ባለኝ አካላዊ ብቃትና የአእምሮ አክቲቭነት ወደ በቀጣይ ሀገሬን በተለያዩ ቦታዎች ውስጥ እንዳገለግል የሚያስችል ኮንዲሽን ላይ ነው የመጣሁት። ስለዚህ ይህንንም ደግሞ ተገብራለሁ ብዬ አስባለሁ። ይህን ድርጅት በቋሚ ከዚህ በኋላ ያለው ጄኔሬሽን እንደ ዱላ አቅምብን የድርጅቱን ሁሉና በቀጣይ ምርታማነቱ ወደተሻለ ነገር ማድረስ የሚያስችሉት ቀሪዎቹ የድርጅቱ ሰራተኞች በሚቻላቸው መጠን ሀገራዊ ራዕያቸውን እንዲያሳኩ የሚቻለው ሚቴ እንዲቻለ አመሰግናለሁ።